إذا كل عليا ዳሲያነ እግዝእትነ ማርያም ድንግል ወላዲተ አምላክ ዘይነገ በዕለተ ሰኑይ። ይህን ውዳሴ ማን ተናግሮታል ቢሉ ኤፍሬም ሶርያዊ፣ ኤፍሬም ለብሃዊ። ሶርያዊ በሀገሩ፣ ለብሃዊ በግብሩ። ሶርያዊ በሀገሩ ያሰኘው እንደምነው ቢሉ ይህ ኤፍሬም የያዕቆብ ዘንጽቢን ደቀ መዝሙር ነበር። ይህም ያዕቆብ ቁጥሩ ከሰለስቱ ምዕት ነው። ለአውግዞት አርዮስ ሲሄድ አስከትሎት ሄዶ ነበር። አርዮስን አውግዘው ተከራክረው ረተው አውግዘው ለይተው ሲመለሱ ካደሩበት ቦታ ራእይ ያያል። አምደ ብርሃን ተተክሎ ከምድር እስከ ሰማይ ደርሶ ራእዩን የገለጥክልኝ አምላክ ባለቤቱን ግለጥልኝ ብሎ ወደ እግዚአብሔር ቢያመለክት የታዘዘ መልአክ መጥቶ ባስልዮስ ዘቂሳርያ ነው አለው። አምድ ብሩህ እንደሆነ እሱም በትምህርቱ የምእመናንን ልቡና ብሩህ ያደርጋልና፣ አምድ ጽኑ እንደሆነ እሱም በትምህርቱ የምእመናንን ልቡና ጽኑ ያደርጋልና። ይህም ባስልዮስ ቁጥሩ ከሰለስቱ ምዕት ነው። ለአውግዞት አርዮስ ሄዶ ተመልሶም እንደሆነ በደዌ በእርግና ምክንያት ቀርቶም እንደሆነ የቀረበት አልታወቀም። ከቦታው ያወጡትን መምህር መልሶ ከቦታው ሳያገቡ መሄድ ፈሊጥ አይደለምና መምህሩን መልሶ ከቦታው አድርሶ አባቴ ራእይ አይቼ ምስጢሩን አልተረዳሁትምና አሰናብተኝ ልሂድ ይለዋል። እሱም አሰናብቶ መርቆ አሰናብቶ ይሰደዋል። እሱም ስለ ሶስት ነገር ይሄዳል። መጀመሪያ በጆሮ የሰሙትን በዓይን አይቶ ለመረዳት፣ ሁለተኛ ነገሩ የመንፈስ ቅዱስም እንደሆነ የሰይጣንም እንደሆነ ለይቶ ለመረዳት፣ ሶስተኛ ከትልቅ ሰው ጋር ቢጨዋወቱ ምስጢር ይገለጣልና። ስለሄደ ግን ቀድሞ እንዳየ ሆኖ አላገኘውም። ባስልዮስ ኩፋር ለብሶ ኩፋር ጠምጥሞ መያዣው የወርቅ የሆነ የሐር መነሳንስ ይዞ በወርቅ ወንበር ተቀምጦ ገበታው የወርቅ ወንጌል በወርቅ አትሮንስ አዘርግቶ ሲያስተምር አገኘው። ወታዘቦ ልቡ ለኤፍሬም ከመ ባስልዮስ ሥጋዊ ውእቱ ይላል። ይህ ሰው ሥጋዊ ነው መንፈሳዊ፣ ምድራዊ ነው ሰማያዊ። እስመ ምስጢራት ይትከሰታ ለትሑታን ወአኮ ለእቡያን እስመ እሙስተ ምይንት ነፍስ ይትሐድር ጥበበ እግዚአብሔር ይላል። ጥበበ እግዚአብሔር በመንፈሳውያን ላይ ታድራለች እንጂ በሥጋውያን ላይ ታድራለችን? ወይስ ለመንፈስ ቅዱስ ሁለት ግብር አለው እያለ ይጠራጠር ጀመር። አራት ነገር አይቶ እስኪረዳ ድረስ መጀመሪያ ርግብ ወርዳ ከራሱ ላይ ስታርፍበት ያያል። ይህ ለባስልዮስ ክብሩ ነው። ሁለተኛ ከአፉ የሚወጣ ነጸብራቀ እሳት ሕዝቡን ሲዋሃዳቸው ያያል። ይህ ትምህርቱ ነው። ሶስተኛ ከልብሱ ላይ የሚያርፉት ሐዋሳያን ርር ኩምትር እያሉ ሲረግፉ ሲወድቁ ያያል። በዚህም መናፍቃን ፍጡር ፈጣሪ መስል ያቃጥላልን እያሉ ይቃወማሉ። ለከዊነ እሳት በቅቷልና አይፈርስም። አራተኛ ስሙን አያውቅ አገሩን አይጠይቅ። ኤፍሬም ሶርያዊ፣ ኤፍሬም ለብሃዊ ብላችሁ ጥሩልኝ አላቸው ደቀ መዛሙርቱን። በአጸደ ቤተ እግዚአብሔር ቆሞ ሲጸልይ ኤፍሬም ሶርያዊ፣ ኤፍሬም ለብሃዊ ብለው ጠሩት። ስሜን አያውቅ አገሬን አይጠይቅ፣ ስሜን ከነ አገሬ አመሌን ከነ ግብሬ አስተባብሮ አስተካክሎ ይጥራኝን እያለ እያደነቀ ይሄዳል። ሄዶም በአስተርጓሚ ይጨዋወቱ ጀመር። የኤፍሬም ቋንቋ ሱረስት፣ የባስልዮስ ቋንቋ ጽርዕ ነበርና የአስተርጓሚ ነገር ግዳጅ ባይፈጽምለት አባቴ ቋንቋው ይገለጥለት ብለህ ጸልይልኝ አለው። አንተም ጸልይልኝ አለው። አሁን ለባስልዮስ የኤፍሬም ቋንቋ የሚያስቸግረው ሆኖ አይደለም፣ ስለ ትህትና ነው። ሁለቱም ጸልየው ተገልጦላቸው ሲጨዋወቱ አድረዋል። እሱስ እንዲህ ሆኖ መታየቱ ስለምንድን ነው ቢሉ ስለ ክብረ ወንጌል። ዛሬ ቀሳውስት ዲያቆናት ለአክብሮተ ሥጋ ወደሙ ወርቀ ዘቦ ግምጃ ለብሰው እንዲታዩ እሱስ በውስጥ የሚለብሳት የማቅ ጉሪንዳ ነበረችው ይላሉ። አንድም ሕፃናት እንዲሳቡለት ብሎ እኛም እንጂ እንዲህ ተግተን ብንማር ከእንዲህ ያለ ማዕረግ ከእንዲህ ያለ ክብር እንደርስ ነበር ብለው፣ አንድም አሕዛብ ጌጥ ወዳጆች ናቸውና በልብሱ ምክንያት እንዲሳቡለት ብሎ ነው። ሲጨዋወቱ አድረው
ሲነጋ በእንግዳ ልማድ አባቴ ልሂድ አሰናብተኝ አለው። በፈቃደ እግዚአብሔር ልትኖር መጥተሃል እንጂ መች ልትሄድ መጥተሃል ብሎ ሕዝባዊ ነው ቢሉ ዲቁና፣ ዲያቆን ነው ቢሉ ቅስና ሹሞ በሀገረ ስብከቱ ቂሳርያ ከምትባል ቦታ ሹሞ አኑሮታል። በዚያን ወራት ክብርተ ዘመድ በዘመድ የከበረች አንዲት ሴት ነበረች። የዕለት ኃጢአቷን እየጻፈች ታኖር ነበር። ስለምን ቢሉ ቢበዛ ለመናገር ብታፍር፣ አንድም ከዘመናዊነት የተነሳ ይህን ያህል ኃጢአት ሰራሁ ለማለት ከዕለታት በአንድ ቀን ገልጣ ብታየው የዓመት ስንክሳር ያህል ሆኖ አገኘችው። ያን እንደታጠፈ ከባስልዮስ ዘንድ ወስዳ አባቴ በዚህ ያለው ኃጢአትሽ ይፋቅልሽ በለኝ አለችው። ይፋቅልሽ አላት። ገልጣ ብታይ ሁሉም ተፍቆላት አንዲት አባይ ኃጢአት ብቻ ሳትፋቅላት አገኘች። ዘእጽብት ለነቢብ ለገቢርም ይላታል። አባቴ ይልቁንም ሳየው የሚያስፈራኝ ሳስበው የሚያስደነግጠኝ ደገኛው ኃጢአቴ ቀርቶብኛልና ይፋቅልሽ በለኝ አለችው። ይህስ ለእኔ አይቻለኝም፣ ከልጄ ከቅዱስ ኤፍሬም ዘንድ ሂጂ አላት። አሁን ለባስልዮስ የማይቻለ ሆኖ አይደለም፣ ስለ ትህትና ነው። ቅዱሳን የራሳቸው ክብር ከሚገለጥ የወንድማቸው ክብር ቢገለጥ ይወዳሉና፣ አንድም ስትሄድ ስትመጣ ድካም ያለበት ነውና ቀኖናዋን በፈሊስ ይሰጣት ነው። ሄዳ አባቴ ቅዱስ ኤፍሬም አባቴ ቅዱስ ባስልዮስ ሰዶኛልና በዚህ ያለው ኃጢአትሽ ይፋቅልሽ በለኝ አለችው። እሱም ይህ ስለኔ አይቻለኝም፣ ከአባቴ ከቅዱስ ባስልዮስ ዘንድ ሂጂ፣ ስለሄድሽ ግን ቀድሞ በሕይወተ ሥጋ ሳለ ተቀምጦ ሲያስተምር እንደነበር ሆኖ አታገኘው። ሙቶ ካህናት በአጎበር አድርገው በይባቤ በዝማሬ ሊቀብሩት ወደ ቤተ እግዚአብሔር ይዘውት ሲሄዱ ታገኛለች። ሳትጠራጠሪ ከአስከሬኑ ላይ ጣዩ ይፋቅልሻል አላት። ብትሄድ እንደነገራት ሙቶ ካህናት በአጎበር አድርገው በይባቤ በዝማሬ ሊቀብሩት ወደ ቤተ እግዚአብሔር ይዘው ሲሄዱ አገኘች። ኦ ባስልዮስ ገብረ እግዚአብሔር ስረይ ኃጢአታ ለዓመትከ ብላ ሳትጠራጠር ከአስከሬኑ ላይ ብትጥለው ተፍቆላታል። ደገኛውን ኃጢአቷን ከሞተ በኋላ አስተሰረየላት። ቅዱሳን ከሞቱ በኋላ በሕይወተ ሥጋ ሳሉ ከሚራዱት ከሞቱ በኋላ የሚራዱት እንዲበልጥ ለማጠየቅ ስዕለተ አሐቲ ብእሲት አመ ባስልዮስ ተወክፈ ደምሰሰ በሕይወቱ ዘኃጣውኢሃ መጽሐፈ ወድኅረ ሞቱስ አሐደ ዘተርፈ እንዳለ ደራሲ። ከዚህ በኋላ ስምዖን ዘአምድ ሊጠይቀው መጣ። ከያዕቆብ ዘንጽን ቤት አብረው ይማሩ ነበርና ሰላም ለኪ ኦ እግዝእትየ ቅድስት ድንግል እያለ ሲያስተምር ሰማው። ወንድሜ ቅድስት ድንግል ነው እንጂ እግዝእትዬን ማን ነገረህ አለው። መምህራችን አለው። ዋሸህ አለው። ይመስክር ተባብለው ከመቃብሩ ዘንድ ሄደው አባታችን መስክርልን አሉት። 10 ወጣቶቹን እንደ ፋና እያበሩ ተነስተው ቅድመ ሞትየ እብለኪ ሰላም ለኪ ኦ ቅድስት ድንግል ከመ ስምዖን ዘአምድ ወድኅረ ሞትየሰ ኩሉ አይጽምትየ ይብሉኪ ወይቤድሱኪ ሰላም ለኪ ኦ እግዝእትየ ቅድስት ድንግል ከመ ኤፍሬም ሶርያዊ ብሎ መስክሮላቸው ተመልሶ አርፏል። ይህ ለኤፍሬም ክብሩ ነው። መምህሩ በአጸደ ነፍስ ሆኖ የሚያመሰግነው ተገልጦለት እሱ በአጸደ ሥጋ ማስተማሩ፣ አንድም እሱ መምህሩ ተነስቶ እንዲመሰክርለት አውቆ እንመሳከር ማለቱ ሶርያዊ በሀገሩ ያሰኘው ይህ ነው። ለብሃዊ በግብሩ ያሰኘው እንደምን ነው ቢሉ ይህ ኤፍሬም ዕቃ ሰሪ ነበር። ልዝቡን ሞብርሌ፣ መርጠብ፣ ብርጭቆ፣ ሻካራውን ድስት፣ ኩስኩስት፣ ካቦ፣ ኩዝ እያደረገ ይሰራ ነበር። ይህንንም ሽጦ ለውጦ የዕለት ጉርሱን የዓመት ልብሱን አስቀርቶ ሌላውን ለነዳያን ይመጸውት ነበር። ሲመጸውትም በእመቤታችን ስም ነው እንጂ በጻድቃን በሰማዕታት በመላእክት በሥላሴ ስም አይደለም። ምን ነው ንቆ አጥቅቶ ነው ቢሉ ንቆ አጥቅቶስ አይደለም። የእመቤታችን ፍቅር እንደ እሳት ያቃጥለው ያናድደው ነበርና ባያደርሰው ነው። ጸሎቱም ከሉቃስ ወንጌል ወበሳድስን ጸሎተ ማርያምን በዕድሜዋ ልክ 64 ጊዜ ያደርስላት ነበር። ከፍቅሩም ጽናት የተነሳ ለእመቤቴ ውዳሴ ኖሯት እንደ ሰማይ ኮከብ እንደ ምድር አሸዋ በስቶልኝ እንደ ምግብ ተመግቤው እንደ ልብስ ተጎናጽፌው እያለ ሲመኝ ይኖር ነበር። ከዕለታት በአንድ ቀን ዕለቱ ሰኑይ ጊዜው ነግ የነግህ ጸሎቱን አድርሶ በመካነ ግብሩ በስራ ቦታው ተቀምጦ ሳለ እመቤታችን ብርሃን ለብሳ ብርሃን ተጎናጽፋ አእላፍ መላእክትን ጻድቃን ሰማዕታትን በፊት በኋላ በቀኝ በግራ አስከትላ ትመጣለች። የብርሃን ድንኳን ይተከላል፣ የብርሃን ዙፋን ይዘረጋል። በዚያ ላይ ተቀምጣ ሰላም ለከ ኦ ኤፍሬም ፍቁርየ ወፍቁረ ወልድየ መጻእኩ ሀቤከ ዮም ከመ ትወድሰኒ በዛቲ ዕለት ትለዋለች። እሱም ተቀምጦ የነበር ታጥቆ እጅ ነስቶ ቆሞ እፎ እክል ወድሶተኪ
ዘይክሉ ሰማያውያን ወምድራውያን ሰማያውያን መላእክት ምድራውያን ደቂቀ አዳም ጻድቃን ያንቺን ምስጋና ማመስገን የማይቻላቸው እንዘ ላዕልአ ልሳን አነ እኔ አፈደዳ ምላሰ ጎዳ እንደምን አድርጎ ይሆንልኛል አላት። በከመ አለብወከ ከመንፈስ ቅዱስ ብላ ነገሩን ትወስንበታለች። በተረቱበት ይረቱበት ነውና እሱም ለመንፈስ ቅዱስ የማይሳነዋል ብል ክህደት ይሆንብኝ የለምን ብሎ ባርክኒ እግዝእትየ የመዝገበ በረከት ይላታል። ባርክኒ እግዝእትየ የመዝገበ በረከት ይላታል። በረከተ ወልድየ ወአቡሁ ወመንፈስ ቅዱስ ይህድር በላዕልየከ ብላ ትባርከዋለች። ወሶበ ከመዝ ትቤሎ እግዝእትነ ማርያም ከሰተ አፉሁ ወይቤ ፈቀደ እግዚእ ያግዕዞ ለአዳም ብሎ እስከ ፍጻሜው ድረስ ሰተት አድርጎ አድርሶላታል። ከዚህ በኋላ የለመኗትን የማትነሳ የነገሯትን የማትረሳ እመቤት ገልጻለት እልፍ ከአራት ሺህ ድርሰት ደርሶላታል። አሃዝ እግዚኦ መዋግደ ጸጋከ እስኪል ድረስ የመንፈስ ቅዱስ ማዕበል ሞገድ እያማታው ይላሉ። ሲያደርስላትም ደቀ መዝሙር ጥሮ ግሮ ቅኔ ቆጥሮ እንዲቀኝ እንደዚያ ጥሮ ግሮ ቅኔ ቆጥሮ የደረሰላት አይደለም። ብልህ ደቀ መዝሙር የተማረውን ቀለም ከመምህሩ ፊት ሰተት አድርጎ እንዲያደርስ እንደዚያ ሰተት አድርጎ አድርሶላታል እንጂ ስታስደርሰውም በሰባቱ ዕለታት ልክ አስደርሰዋለች። አሁን ለእመቤታችን በአንድ ጊዜ ማስደረስ ተስኗት አይደለም፣ በሰባቱ ዕለታት መመስገን ይገባኛል ስትል ነው እንጂ። አንድም ሰባቱ ዕለታት ምሳሌዎቿ ናቸውና በዕለተ እሑድ ትመሰላለች። በዕለተ እሑድ 10 ፍጥረታት የሚሆኑ 4 ባህርያት ተገኝተዋል። ከእመቤታችንም ለዘኮነ በህላዌሁ ምክንያተ ሕይወት የሚባል ጌታ የመገኘቱ ምሳሌ በዕለተ ሰኑይ ትመሰላለች። በዕለተ ሰኑይ ከዚህ እስከ ብሩህ ሰማይ ድረስ መልቶ የነበረውን ውሃ ለይትጋባ እማይ ውስተ ምዕላዲሁ ብሎ ከ3 ከፍሎታል። አንዱን እጅ ከጠፈር በላይ አኑሮታል። ይኸውም ሐኖስ ይባላል። ሁለተኛውን እጅ በአድማስና በናጌም መካከል ያለው ምድሩን አጎድጉዶ አኑሮታል። ይኸውም ውቅያኖስ ይባላል። አንዱን የብርሃናት ማደሪያ ጠፈር አድርጎታል። ጠፈር የስጋዋ ብርሃን የጌታ ዕለቲቱ የእመቤታችን ምሳሌ በዕለተ ሰሉስ ትመሰላለች። በዕለተ ሰሉስ ለታውቁል ምድር ኩሎ ዘርአ በበዘርኡ ወበአርአያሁ ወበአምሳሊሁ ወበጽየሁ ባለ ጊዜ በምሳር የሚቆረጡ በማጭድ የሚታጨዱ በጥፍር የሚለቀሙ ለስጋውያን ምግብ የሚሆኑ እጽዋት፣ አዝርዕት፣ አትክልት ተገኝተዋል። ከእመቤታችንም የመንፈሳውያን ምግብ የሚሆን ጌታ የመገኘቱ ምሳሌ በዕለተ ረቡዕ ትመሰላለች። በዕለተ ረቡዕ ለያብርሆ ብርሃናት ውስተ ጠፈረ ሰማይ ታሕተ ጠፈረ ሰማይ ባለ ጊዜ ለስጋውያን ብርሃን የሚሆኑ ፀሐይ፣ ጨረቃ፣ ከዋክብት ተገኝተዋል። ከእመቤታችንም የመንፈሳውያን ብርሃን የሚሆን ፀሐየ ጽድቅ ኢየሱስ ክርስቶስ የመገኘቱ ምሳሌ በዕለተ ሐሙስ ትመሰላለች። በዕለተ ሐሙስ ለታውፅ ባህር ኩሎ ለታውፅ ባህር ተሐዋሰያነ ዘቦ መንፈሰ ሕይወት ባለ ጊዜ በእግር የሚሽከረከሩ በልብ የሚሳቡ በክንፍ የሚበሩ በደማዊት ነፍስ ሕያዋን ሆነው የሚኖሩ 3 ፍጥረታት ተገኝተዋል። ከነዚያም ዕለቱን በረው ይሄዱ አሉ፣ ከዚያውም የቀሩ አሉ። ከባህር ወደ የብስ ከየብስ ወደ ባህር የሚሉም አሉ። ዕለቱን በረው ይሄዱ የጥሙቃን፣ ከዚያው የቀሩ የጥሙቃን። ከባህር ወደ የብስ ከየብስ ወደ ባህር የሚሉ ከኃጢአት ወደ ስርየት ከስርየት ወደ ኃጢአት የሚሉ ሰዎች ምሳሌ ይስ ወባረኮሙ ለክልኤሆሙ በአሐቲ በረከት ይላል ብሎ ዕለቱን በረው የሄዱ ንጽሐ ጠባይ ያላደፈባቸው እንደነ ዮሐንስ እንደነ ኤርምያስ ያሉ ቀደስኩከ እምከርሰ እምከ ወዘእንበለ ትጻእ አእመርኩከ የሚላቸው። በክንፍ ከዚያው የቀሩ የሰብአ ዓለም በክንፍ የሚበሩ በደረት የሚሽከረከሩ ከገድል ወደ ገድል ከትሩፋት ወደ ትሩፋት የሚሉ የባሕታውያን ምሳሌ። ዕለቲቱ የእመቤታችን ማይ የጥምቀት ምሳሌ በዕለተ ዓርብ ትመሰላለች። በዕለተ ዓርብ ንግበር ሰብአ በአርአያነ ወበአምሳሊነ ባሉ ጊዜ ሥላሴ አዳም ከእህቱም ምድር ተገኝተዋል። ዳግማዊ አዳም ክርስቶስም ከእህቱም ድንግልና የመወለዱ ምሳሌ በዕለተ ቀዳሚት ትመሰላለች። በዕለተ ቀዳሚት ወአመሳብዕት ዕለት አይረፈ እግዚአብሔር እምኩሉ ግብሩ ዘአሐዘ ይግበር እንዲል የሥጋውያን ዕረፍት ተገኝቷል። ከእመቤታችንም የመንፈሳውያን ዕረፍት ተገኝቷልና
ውዳሴ በሰኑይ ውዳሴ ዘሰኑይ ውዳሴሃ ለእግዝእትነ ማርያም ድንግል ወላዲተ አምላክ ዘይትነበብ በዕለተ ሰኑይ ቢል አንድ ነው፣ ቃለ ጸሐፊ ነው። ሰኑይ ማለቱ ወደ ስነ ፍጥረቱ ሄዶ ነው እንጂ ለውዳሴውስ እሁድ ባለ በቀና ነበር። በዕለተ ሰኑይ የሚነበብ የሚተረጎም የሚጸለይ የእመቤታችን ምስጋና ይህ ነው። ይህ ታሪክ ነው። ነገሩን ፈቀደ ጊዜ ያግዕዝ ለአዳም ብሎ ያመጣዋል። ህዙነ ልብ ትኩዘ ልብ ሲል ነው። ተምያጠ ወተውላጠ ህላዌያት ጽጌያተ ወፍሬያተ ትሩፋት ስመ ወግብረ ወልድ እንዳለው ያለ ነው። ለጸያፉ ጸያፍ ይጠቅሳል። ጌታ 5500 ዘመን ያዘነ የተከዘ አዳምን ከግብርናተ ዲያብሎስ ነፃ ያወጣው ዘንድ ወደደ። የአዳም ሐዘኑ የቤተፈት ሐዘን አይደለም። ቤተፈት እበላ እጠጣ የነበርኩ አጣሁ፣ እከብር እገን የነበርኩ ተዋረድኩ ብሎ ነው። እሱ ግን አትብላ ያለኝን ዕፀ በለስ በልቼ ጌታዬን አሳዘንኩት እያለ ሲያዝን ይኖር ነበርና አልቦቱ ካልእ ህሊና ለአዳም ዘእንበለ በካይ ላዕለ ኃጢአቱ እንዲል። አንድም ጌታ 5500 ዘመን ያዘነ የተከዘ ሆኖ አዳምን ከግብርናተ ዲያብሎስ ነፃ ያወጣው ዘንድ ወደደ። የጌታም ሐዘኑ አምላክነቴን ሻ ፈለገ ብሎ አይደለም፣ ፍጠረኝ ሳይለኝ ፈጥሬ መከራ አጸናሁበት እያለ ሲያዝንለት ይኖር ነበርና ተከዘት ነፍስየ እስከ ለሞት እንዲል። ምን ነው አመስግነው ብትለኝ ወደ ሌላ መሄዱ ነው ቢሉ ወደ ሌላ መሄዱስ አይደለም። ቅዱሳን ምስጢር ይሰፋልናል፣ ድርሰት ይፈጸምልናል ሲሉ በጌታ ይጀምራሉና በጌታ ጀመረ እንጂ፣ አስመስጋኙን ሲሻ በጌታ ጀመረ እንጂ። ከዚያ ሁሉ ታኦፊላ መኮንነ እስክንድርያ ሉቃስን ዜና ሐዋርያትን ጽፈ ስጠኝ ቢለው እምጊዜ እርገቱ ለእግዚእነ ብሎ እንደተናገረ ብሎ በጌታ እንደጀመረ አስመስጋኙ ሲሻ። አንድም ነገር ከስሩ ውሃ ከጥሩ እንዲሉ አዳም አባቷ ነውና ከስር ጀምሮ ተርኮ ለመናገር። አንድም አዳም አልዳነም የሚሉ መናፍቃን አሉና እንደዳነ ለማጠየቅ ለማስረዳት። አንድም አዳም ብርሃን ለብሶ ብርሃን ተጎናጽፎ ተከትሏት መጥቶ ነበርና ካየው ዘንድ አነሳ። ወያግብኦ ሀበዘ ትካት መንበሩ ወደ ቀደመ ቦታው ይመልሰው ዘንድ ወደደ። ምነው ይጸውር ድደ ወይ ነብር ጠፈረ ሁሉ እሁዝ ውስተ እዴሁ አዚያንም በራሁ እንዲል ቦታማ እሱ አይደለምን? ሌላ ምን ቦታ አለና ወደ ቀደመ ቦታው ያገባው ዘንድ ወደደ አለሳ ቢሉ ፍጡር ሆኖ ምንም ቢሆን ፍጡር ሆኖ ያለ ቦታ መኖር አይቻልምና። አንድም ለተርላ ቢሹ ልጅነት ቦታ ቢሹ ገነት እንዲሉ ገነትን በጣዕም በመዓዛ የሚመስላት የለምና ሰውም የማያውቀውን ከሚሰጡት የሚያውቀውን ቢሰጡት ይወዳልና። አንድም የእርቅ ምልክት ንጉሥ ሎሌውን በተጣላው ጊዜ ዘንግ አትያዝ፣ ሰናፊል አትታጠቅ፣ ከዚህ አትድረስ ከዚህ አትለፍ ይለዋል። በታረቀው ጊዜ ርስት ጉልት ይመለስልህ፣ ደብዳቤ ይፋቅልህ እንዲለው። አንድም ወያግብኦ ሀበዘ ትካት መንበሩ ወደ ቀደመ ክብሮ ወደ ቀደመ ጌትነቱ ይመልሰው ዘንድ ወደደ። መንበረሰ ሰማዕከ ድሎተ መለኮት ለብዎ ለመንበር ከመውእቱ ስልጣን ወመንግስት ወእግዚእና። መንበር ሲል በሰማው ጊዜ መንበር ያለው ስልጣን ክብር ጌትነት እንደሆነ አስብ። እንዲህ አዳምን ወደ ቀደመ ቦታው ይመልሰው ዘንድ ከወደደው ልጅሽ ጽንዕት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳን ለምኝልን። አይምሮውን ለቦውን በልቡናችን ሳይብን አሳድሪብን። ይህንን ሰዓሊ ለነ ቅድስት ሊቁ ቅዱስ ያሬድ ሊቁ ቅዱስ ኤፍሬም አልተናገረውም። ይኸውም ሊታወቅ በግብፃውያን ከቃላቸውም ከመጽሐፋቸውም አይገኝም። እንግዲህ ማን ተናግሮታል ቢሉ ሊቁ ቅዱስ ያሬድ የዜማ መክፈያ አድርጎ ተናግሮታል። ፈቀደ ብሎ ነበርና ወዶም አልቀረ ከድንግል እንበለ ዘር እንበለ ሩካቤ ተወልዶ አዳነን። ሰረቀ ያድነን ዘንድ ተወለደ። ሰረቀ ወአድኀነነ ተወልዶ አዳነን። ምነው ዘእንበለ ዘር አብእሲ ያለ ዘር ያለ ሩካቤ አለሳ። በዘር በሩካቤ መወለዱን ጠልቶት ነቅፎት ነው ቢሉ
ጠልቶት ነቅፎትስ አይደለም። ጠልቶት ነቅፎትስ ቢሆን ብዙ ወተባዝሁ ወምልእዋ ለምድር ክቡር አውስቦ በኩለሄ ወለምስካቦሙኒ አልወቱ ስዕበት ባላለም ነበር። ነገር ግን በዘር በሩካቤ ተወልዶ ቢሆን ሩቅ ብእሲ ወልደ ዮሴፍ ባሉት ነበርና ሶበሰ ተወልደ እግዚእነ በሩካቤ ብእሲ ወብእሲት ዘከማየ ብዙሃንም ተሐዘብዎ ወእምረሰይዎ ሐሰተ እንዲል ያውስ ቢሆን ተፈትሖ ካለባት አለመወለዱ ተፈትሖ ከሌለባት ከድንግል መወለዱ ስለምን ነው ቢሉ ትንቢቱ ምሳሌው ይደርስ ይፈጸም ዘንድ ነው። ትንቢት ናሁ ድንግል ትጸንስ ወትወልድ ወልደ ያለው ነው። ምሳሌ አዳም ከሕቱም ምድር ተገኝቷል። ዳግማዊ አዳም ክርስቶስም ከሕቱም ድንግልና የመወለዱ ምሳሌ ቤዛ ይስሐቅ በግዕ ከሕቱም ጉንድ ተገኝቷል። ቤዛ ዓለም ክርስቶስም ከሕቱም ድንግልና የመወለዱ ምሳሌ ጽምአ እስራኤልን ያራቀችውሃ ከሕቱም ኮክ ጽምአ ሶምሶንን ያራቀችውሃ ከሕቱም መንሰከ አድግ ተገኝታለች። ጽምአ ነፍሳትን ያራቀ ማየ ሕይወት ጌታም ከሕቱም ድንግልና የመወለዱ ምሳሌ ትንቢቱን ባወቀ አናግሮታል፣ ምሳሌውንም ባወቀ አስመስሎታል። ምስጢሩ እንደምን ነው ቢሉ ምስጢሩማ እሷ እሱን ወልዳ ድንግል ወእም ስትባል እንድትኖር እሱም ከሷ ተወልዶ አምላክ ወሰብ ሲባል የመኖሩ ምሳሌ አንድም እሷ እሱን ወልዳ ድንግልናዋ በእናትነት እንዳልተለወጠ እሱም ከሷ ተወልዶ አምላክነቱ በሰውነት ያለመለወጡ ምሳሌ አንድም ቅድመ ዓለም ከአብ አካል ዘእም አካል ባህሪ ዘእም ባህሪ እንበለ አገብሮ እንበለ መንጸፈ አንስት የተወለደው ልደት ድህረ ዓለም ከእመቤታችን እንበለ ዘር እንበለ ሩካቤ የተወለደው ልደት ያስረዳለታል። ልደት ቀዳማዊ ታውቀ በዳህራዊ ልደት እንዴ ድህረ ፈትሐ ሲል ነው። አገባብ በቃል አምጥቶ መናገር ልማር ነው። ከዚህ ባሳታት በሔዋን በሕማም ለዲ ወሊደኪ ይኩን ምግባእኪ ሀበ ምትኪ ብሎ ከፈረደባት በኋላ ምን ነው ሔዋንን የማያሳታት ሰይጣን አይደለምን? ስለምን ከይሲ ያለው ቢሉ በማደሪያው ከይሲ ብሎታል። በስመ ማህደር ይጼዋዕ ሀዳሪ ወስመ ሀዳሪ ይጼዋዕ ማህደር እንዲል ከይሲ በመርዙ እንዲጎዳ ሰይጣንም በግብሩ በነገሩ ይጎዳልና አንድም ሰይጣንና ከይሲ ግብረ አበሮች ናቸው። ከይሲ ጥቂት ስቁረት ያገኘ እንደሆነ እሱ ያሰፋፋዋል። ሰይጣንም ጥቂት ጽነት ኃጢአት ያገኘ እንደሆነ እሱ ያሰፋፋዋልና እንከመረከበ ንዑሰ ሙባአ ውእቱ ያርሁቦ ለንዑስ ሙባእ መጠነ ምህላፈ ገመል ጽኡን እንዴ ሰምረ ልቡ ሀበ ፍቅረ ሰብእ ልቡናው የሰውን ፍቅር ወደደና ወዶ ቢወድ ዋዌውን ጥሶ አግዓዛ አለ ሔዋንን ከግብርናተ ዲያብሎስ ነፃ አወጣት። ሔዋንን ከግብርናተ ዲያብሎስ ነፃ ካወጣት ልጅሽ ጽንዕት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳን ለምኝልን። አይምሮውን ለቦውን በልቡናችን ሳይብን አሳድር ይብን። ሰው የሆነ ቃል ዘተሰብአ ሰው የሆነ ቃል ኢየሱስ ክርስቶስ ነው። ኢየሱስ ክርስቶስ ቃል ዘተሰብአ ኢየሱስ ክርስቶስ ዘተሰብአ ሰው የሆነ ቃል ነው። በእኛ ባህሪ አደረ። ምን ነው ተሰብአ ያለው ባለቃውም ነበር። ስለምን ሀደረ አለ ቢሉ ተሰብአና ሀደረ እንደ አለቃና እንደ ጠበቃ እንደ ባጥና እንደ ግድግዳ ሆነው ይጠባበቃሉ። ሰብአ ህድረት ሀደረ ያለውን ይዘው ሰው በቤት ላም በበረት ወርቅ ብር በሳጥን እህል በሪቅ በጎታ በጎተራ አድሮ እንዲወጣ እንደዚያ አድሮ ወጣ እንጂ ሰው አልሆነም ይላሉ። ኮነ አለባችሁሳ ሲሏቸው ይረታሉ። ተሰብአ አለባችሁሳ ሲሏቸው ይረታሉ። ሰብአ ውላጤ ኮነ ያለውን ይዘው ማየቃና ተለውጦ ወይን እንደሆነ በሲተልወት ተለውጣ ሐውልተ ጽዮን እንደሆነች እንደዚያ ተለወጠ እንጂ አላደረም ይላሉ። ሀደረ አለባችሁሳ ሲሏቸው ይረታሉ። ምትሃት ነው፣ ውላጤ ነው። ነፍስ ስጋ አልነሳም። የአዳም ስጋ ጠልቶ ነቅፎ ሌላ ስጋ አምጥቶ ፈጥሮ ተዋሃደ። ስጋ በቅድም ነበር፣ ያን አምጥቶ ተዋሃደ። ባህሪውን አግዝፎ ታየ። መዝገበ ነፍሳት አለ፣ ከዚህ አምጥቶ ተዋሃደ። ባህሪ የመላእክትን ባህሪው አደረገ። ነፍስ አልነሳም። ህየንተ ነፍስ ወልቡና ኮኖ መለኮቱ የሚሉ መናፍቃን አሉና በጽርዕ ምላሹ ላዕሌነ ወውስተ
ወውስቴትነ ይላል። ላዕሌነ ባለው ስጋችንን ወውስቴትነ ባለው ነፍሳችንን እንደተዋሃደ ለማጠየቅ ወርኢነ ስብሐቲሁ ከመ ስብሐተ ወልድ ዋህድ ለአቡሁ ሲል ነው። ለአባቱ አንድ እንደሆነ ልጅ ክብር ያለ ክብሩን አየን። ለአባቱ አንድ የሆነ ልጅ ማጀት በጎረስ ደጃፍ በመለስ ሌላ ተካፋይ የለውም። እሱም ኩሉ ዘወላወየ ዚአየ ውእቱ ይላልና ዚአየ ውእቱ ይላልና አንድም ወርኢነ ስብሐቲሁ ከመ ስብሐተ ዋህድናሁ ይላል። እንደ ጌትነቱ ያለ የባህሪ ክብሩን አየን። አንድም የአባቱን ጌትነት በደብረ ሲና እንዳየን የሱንም ጌትነት በደብረ ታቦር አየን። አንድም የአባቱን ክብር በኤልያስ አድሮ አንድ ምውት በኤልሳዕ አድሮ ሁለት ምውት ሲያስነሳ እንዳየን የሱንም ክብር በአጭር ቁመት በጠባብ ደረት ተወስኖ የአራት ቀን ሬሳ አልዓዛርን የዕለት ሬሳ ወልደ መበለትን ወለተ ኢያኢሮስን ሲያስነሳ አየነው። ርኤነ አለ የሙሴን ለሱ ሰጥቶ ከዚያ ሁሉ አባ ሕርያቆስ የሐዋርያትን ለሱ ሰጥቶ በላእነ ወሰተይነ ምስሌሁ እንዲል መጽሐፍ አድሎ ሰጥቶ መናገር ልማር ነውና የብሉዩን ለአብ የሐዲሱን ለወልድ ሰጥቶ ይናገራል እንጂ በብሉይ አብ በሐዲስ ወልድ የሌሉበት ሆኖ አይደለም። ሁሉም በሁሉ አሉበት። በአክብርዎ ፍርህዎ በፍርህዎ አክብርዎ በእግዚእነ አቡነ በአቡነ እግዚእነ በአውድ ገሃነም በገሃነም አውድ እንዳለ ሰምረ ይሳለነ ሶስት ጊዜ ፈቀደ ሰምረ አለ ለአዳምና ለሔዋን ለልጅ ልጁ እንደ ካሰ ለማጠየቅ ይቅር ይለን ዘንድ ከወደደ ልጅሽ ጽንዕት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳን ለምኝልን። አእምሮውን ለቦውን በልቡናችን ሳይብን አሳድር ይብን። ርእየ ኢሳይያስ ነቢይ በመንፈሰ ትንቢት ምስጢሮ ለአማኑኤል ነቢዩ ኢሳይያስ ትንቢትን በሚያናግር ምስጢርን በሚገልጥ በመንፈስ ቅዱስ የአማኑኤልን ምስጢር አየና አይቶ ቢያይ ወበእንተዝ ጸርሃ አሰምቶ ተናገረ ጸርሃ አሰምቶ ተናገረ አለ። አሁን እሱ ጩሆ ተናግሮ አይደለም። ጩኸው የተናገሩት ከሩቅ እንዲሰማ የሱም ትንቢቱ ጽንፍ እስከ ጽንፍ ይደርሳልና እንዲህ ብሎ ወልድ ተውህበ ለነ ሕፃን ተወልደ ለነ ባለ በቀና ነበር። ወልድ ለኩነተ ሥጋ ተሰጠልን፣ ሕፃን ተወለደልን። አንድም እንዳለው ይሆናል። ሕፃን ተወለደልን፣ ወልድ ለሕማም ለሞት ተላልፎ ተሰጠልን። ከዚህም መናፍቃን ለመለኮት ሕጸጸ አካል ሕጸጸ ክብር ነበረበት፣ ሥጋ ምልአተ አካል ምልአተ ክብር ሆነው ይላሉ። ለነ አለባችሁሳ ሲሏቸው ይረታሉ። ሕፃን ዘበታህቱ ወልድ ዘበላዕሉ እንዲህ ሕፃን ዘበታህቱ ወልድ ዘበላዕሉ ከሚባል ልጅሽ ጽንዕት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳን ለምኝልን። አእምሮውን ለቦውን በልቡናችን ሳይብን አሳድር ይብን። ባሕርየ እጓለ እመሕያው ነገደ እጓለ እመሕያው በውስጥ በአፍአ በነፍስ በሥጋ ተፈሳህ ደስ ይበል። እግዚአብሔር ዓለሙን ወዶታልና ተፈሳህ ደስ ይበል። መጠዎ ወልዶ ዋሄደ ወዶ ምን አደረገለታ ትለኝ እንደሆነ ተቀዳሚ ተከታይ የሌለው አንድ ልጁን ውረድ ተወለድ ተሰቀል ሙት ብሎ ለሕማም ለሞት አሳልፎ ሰጥቶለታልና ተፈሳህ ደስ ይበልህ። አሁን ሰው ብዙ ልጅ ኖሮት አንዱን ቢሰጥ አይደነቅለትም። እሱ ግን ያንኑ አንዱን ልጁን ለሕማም ለሞት አሳልፎ ሰጥቶለታልና ይህ ያው እስከ ለዓለም ዘየአምን እስከ ለዓለም ብሎ ይገጥሟል። ዘየአምን እስከ ለዓለም
ይህየው እስከ ለዓለም ብሎ ይገጥማል። ዘየአምን እስከ ለዓለም ዛሬ አምኖበት የተገኘ ሲል ነው። ዘየአምን እስከ ለዓለም ዛሬ አምኖበት የተገኘ ሲል ነው። ይህየው እስከ ለዓለም በዕለተ ምጽአት የሚያምንበት ሲል ነው። ያን ጊዜስ ሁሉም ያምኑበታል፣ ከይላ ፈላሻ ሳይቀር ያምኑበታል። አይሁድስ እንኳ እፎ ኮነ ወልደ እግዚአብሔር ወለ ቅዱሳን ኮነ ትርስቱ ብለው ያምኑበታል ብሎ ዛሬ አምነውበት የተገኙ ሲል ነው። ይህየው እስከ ለዓለም ፍጻሜ የሌለው እስከ ነው። የወለደት ሜልኮል እስከ አመ ሞተት ኢተ መይጠቋእ እስከ አመ ነትገ ማይአይህ እንዳለው ያለ ነው። ልዑል ኃይሉን ጽኑ ክንዱን ላከልን። መዝራዕት አለው ወልድን በክንድ የቀረበውን ያርቁበታል፣ የራቀውንም ያቀርቡበታል። በወልድም የቀረበ ዲያብሎስን አርቆበታል፣ የራቀ አዳምን አቅርቦበታል እና አንድም ኋላ ጻድቃንን ንዑ ሀቤ ብሎ ያቀርብበታል፣ ኃጥአንንም ሁሩ እምኔ ብሎ ያረቅበታል እና ክንድ የሰው ኃይሉ በክንዱ ይታወቃል። የአብ የመንፈስ ቅዱስ ኃይላቸውም በወልድ ታውቋልና ክንድ ከአካል ሳይለይ ስራውን ሰርቶ ይመለሳል። ወልድም ከአብ ከመንፈስ ቅዱስ ህልውናው ሳይለይ በዚህ ዓለም 33 ዓመት ከ3 ወር ስራውን ሰርቶ አድርጓልና ይህንንም ይዘው መጻሕፍት እዱ መዝራዕቱ የማኑ ይሉታል። እዱ መዝራዕቱ የማኑ ከሚባል ልጅሽ ጽንዕት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳን ለምኝልን። አይምሮውን ለቦውን በልቡናችን ሳይብን አሳድሪብን። ቅድመ ዓለም የነበረ ዛሬም ያለ ለኩነተ ሥጋ የመጣ ዳግመኛ ይህንን ዓለም ለማሳለፍ የሚመጣ ኢየሱስ ክርስቶስ ያለመለወጥ ሰው የሆነ ቃል ነው። አንድም እየደጁ እያሰሩ ለማውጣት፣ አንድም ቅድመ ዓለም የነበረው ዛሬም ያለው ነው። ይህንን ዓለም ለኩነተ ሥጋ የመጣው ዳግመኛ ይህንን ዓለም ለማሳለፍ የሚመጣው ኢየሱስ ክርስቶስ ያለመለወጥ ሰው የሆነ ቃል ነው። እሺ ፍጹም ሰው ሆነ። ምን ነው ተናግሮት አልነበረምን? ስለምን ደገመው ቢሉ ፍጹመ ለማለት ደግሞታል። ወይ ምትሃት ነው ውላጤ ነው ላሉት አመጣ። ወልድ ዋህድ በስራ ሁሉ ከኛ አልተለየም። አንድ ህብረ መልክ ነው እንጂ አንድ አኗኗር ነው እንጂ አንድ ባህሪ ነው እንጂ አንድም ወልድ ዋህድ በስራ ሁሉ ከኛ አልተለየም። አንድ ባህሪ ነው እንጂ አንድ ግብር ነው እንጂ አንድ ክብር ነው እንጂ አንድም ወልድ ዋህድ ምንም ሰው ቢሆን በስራ ሁሉ ከአብ ከመንፈስ ቅዱስ አልተለየም። አንድ ህብረ መልክ ነው እንጂ አንድ ክብር አንድ ግብር ነው እንጂ አንድ አገዛዝ ነው እንጂ ውስተ ኩሉ በሐውርት መለኮቱ እንዲል 3 ጊዜ አሃዱ አሃዱ አለ። በምን ይመስለናልና ቢሉ በኃይለ ዘርእ፣ በኃይለ እንስሳ፣ በኃይለ ንባብ። ኃይለ ዘርእ እንደኛ በየጥቂቱ ማደግ ነው። ኃይለ እንስሳ እንደኛ መብላት፣ መጠጣት፣ መተኛት፣ መነሳት ነው። ኃይለ ንባብ እንደኛ መናገር ነው። ዘእግዚአብሔር ቃል መለኮት ዘእግዚአብሔር ቃል በስራ ሁሉ ከኛ አልተለየ። ወልድ ዋህድ ከሚባል ልጅሽ ጽንዕት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳን ለምኝልን። አይምሮውን ለቦውን በልቡናችን ሳይብን አሳድሪብን። የነቢያት ሀገረ ትንቢታቸው ቤተ እመቤታችን ቤተልሔም፣ የነቢያት ሀገረ ትንቢታቸው ቤተልሔም ተፈሥሒ ደስ ይበልሽ ሀገሮሙ አላት። ትንቢት ይናገሩባታል፣ ምሳሌ ይመስሉባታል እና ስዕሮ ሲል ነው።
ግባ ሲል ነው። ወትቀብአ በደመ ፒሳ ያለውን ቅብአ፣ ወትገብራ መክሊተ ወርቅ ያለውን ግበራ ብለው እንዲተረጉሙ የቀደመ ሰው አዳምን አዳም ጥንቱንም መሬት ነህ አሁንም ወደ መሬትነት ተመለስ ብሎ ከፈረደበት በኋላ የቀደመ ሰው አዳምን ከሞት ወደ ሕይወት ከሐሳር ወደ ክብር ከጨለማ ወደ ብርሃን ከሲኦል ወደ ገነት ይመልሰው ዘንድ ዳግማይ አዳም ክርስቶስ ባንቺ ተወልዷልና ተፈስሒ ደስ ይበልሽ ብሎ ለሀገሪቱ ሰጠ። ይህችን ቤተልሔምን ብዙ ጊዜ ስመ ተፋልሶ አግኝቷታል። ሙሴ ኢያሱንና ካሌብን ምድረ ርስትን ጎብኝታችሁ ኑ ብሎ ሰደዳቸው። ካሌብ የዚችን ሀገር ልምላሜዋን አይቶ ኢያሱን ይህችን ሀገር ከሙሴ ተከራክረህ ተካሰህ እንድታሰጠኝ አለው። ሙሴ በናባው ቀረ፣ ኢያሱ በሙሴ እግር ተተካ። ቀድሞም የ40 ዓመት ጎልማሳ ቀድሞም ነግሬህ ነበር። ያን ጊዜ የ40 ዓመት ጎልማሳ ነበርኩ፣ ዛሬም የ80 ዓመት ሽማግሌ ነኝ። ሲወጡ እወጣለሁ፣ ሲዋጉ እራዳለሁ። ይህችን ሀገር ስጠኝ አለው። ሰጥቻለሁ አለው። ሕዝባ አዙባ የምትባል ሴት አግብቶ አገባ። አይወዳትም ነበርና በስሟ አላስጠራላትም። ለሙቅ ለመቀነት ይሁንሽ ብሎ አልሰጣትም። እሷን ፈትቶ ከበታ የምትባል ሴት አገባ። ይወዳት ነበርና በስሟ አስጠርቶላታል። በከብታ ተብላለች። ከብታ ማለት ቤተ ስፋት ማለት ነው። ቤት የእመቤታችን ስፋት የጌታ ምሳሌ። እሷም ልጅ የማትወልድለት ሆነች። እሷም ፈትቶ ኤፍራታ የምትባል ሴት አገባ። ይወዳት ነበርና በስሟ አስጠርቶላታል። ኤፍራታ ማለት ጸዋሪተ ፍሬ ማለት ነው። ጸዋሪት የእመቤታችን ፍሬ የጌታ ምሳሌ። እሷም ወንድ ልጅ ወለደችለት፣ ስሙን ልሄም አሉት። በዚያን ወራት እንጀራ ገብቶለት ነበርና ወያሰነዩ ህብስተ ልሄሞሙ እንዲል ይህም ልሄም ፍርድ ያወቀ ነገር ያወቀ ፍርድ የጠነቀቀ የሚያበላ የሚያጠጣ ደግ ሰው ሆኗል። ህዝቡ አህዛቡ ከልሄም ቤት ሄደን በልተን ጠጥተን ፍርድ ሰምተን እንምጣ እያሉ የሚሰበሰቡባት ሆነዋል። በዚሁ ቤተልሔም ተብላ ቀርታለች። አንድም የነቢያት ሀገረ ትንቢታቸው ቤተ ህብስት እመቤታችን ተፈስሒ ደስ ይበልሽ ወአውፅኡ ልሄሞሙ ወአምፅኡ ልሄሞሙ ውስተ አፍሆሙ እንዲል እምኔኪ ስኢሮ ሲል ነው። እሺ አዳም መሬት አንተ ወትገብ ውስተ መሬት ግባ ሲል ነው። ወትቀብአ በደመ ፒሳ ያለውን ቅብአ፣ ወትገብራ መክሊተ ወርቅ ያለውን ግበራ ብለው እንዲተረጉሙ አዳም ጥንቱንም መሬት ነህ አሁንም ወደ መሬትነት ተመለስ ብሎ ከፈረደበት በኋላ የቀደመ ሰው አዳምን ከሞት ወደ ሕይወት ከሐሳር ወደ ክብር ከጨለማ ወደ ብርሃን ከሲኦል ወደ ገነት ይመልሰው ዘንድ ዳግማይ አዳም ክርስቶስ እምኔኪ ካንቺ ሰው ሆኗልና ተፈስሒ ደስ ይበልሽ ብሎ ለእመቤታችን ሰጥቶ ተናገረ። የምሳሌ አነጋገር ተናገረ። ከዚህም አብይ ነጌ፣ አበይት ነጌያት፣ ውርዝው ነጌ የሚባሉ አሉ። ይህ አብይ ነጌ ወርቹ የጸና ነውና አይታጠፍም፣ አይዘረጋም። እረፍት ሲሻ ከታላቅ ግንድ ሄዶ ይደገፋል። አዳኞች መጥተው ግንዱን ከርክረው እንዳይጠረጥር ጭቃ ቀብተውት ይሄዳሉ። እሱም እንደ ወትሮ መስሎት መጥቶ ይጠገዋል፣ ይዞት ይወድቃል። እንዳይነሳም ወርቹ የጸና ነውና መነሳት የማይሆንለት ይሆናል። ከወደቀበት ሆኖ ይጮሃል። አበይት ነጌያት የሱን ጩኸት ሰምተው ደርሰው ወርቻቸው የጸና ነውና ማስነሳት አይሆንላቸውም። ከበውት ይጮሃሉ። ውርዘው ነጌ የነሱን ጩኸት ሰምቶ ደርሶ ወርቹ ያልጸና ነውና እምቢያውን ከእምቢያው ኩምቢውን ከኩምቢው አግብቶ አፈፋ አድርጎ ያስነሳዋል። ይኸውም ምሳሌ ነው። አብይ ነጌ የአዳም እጹ በቁሙ የዕፀ በለስ አዳኞች የአጋንንት እነዚያ ግንዱን ከርክረውት እንዳይጠረጥር ጭቃ ቀብተውት እንደሄዱ አጋንንትም ለመበላእክሙ በለሰ ትከውኑ አማልክተ ብለው ማሳታቸውን መናገር ነው። ይዞት እንደወደቀ አዳም በዕፀ በለስ ምክንያት ገሃነም ወርዷልና ከወደቀበት መነሳት እንዳልሆነለት ንጽሐ ጠባይ አድፎበታልና ከወደቀበት ሆኖ እንደመጮህ አዳም 100 ዘመን ሙሉ ሲያለቅስ ኖሯልና። አበይት ነጌያት የነቢያት የካህናት ምሳሌ እነዚያ የእሱን ጩኸት ሰምተው ደርሰው ማስነሳት እንዳልተቻላቸው ነቢያት ካህናትም መስዋዕት ተሰውተው ስብ አጢሰው ደም አፍሰው አንስ ኃይለከ ወነአድኅነነ
አሉ እንጂ አዳምን ማዳን አለመቻላቸውን መናገር ነው። ፈወስናሃ ለባቢሎን ወይ ተፈወሰት ወኮነ ጽድቅነ ከመ ጸርቀ ትክቶ እንዲል ውርዝው ነጌ የጌታ ያ የነሱን ጩኸት ሰምቶ ደርሶ እምቢያውን ከእምቢያው ኩምቢውን ከኩምቢው አግብቶ አፈፍ አድርጎ እንዳስነሳው ነቢያትም ጌታም የነቢያት የካህናትን ጸሎት ሰምቶ ከሰማየ ሰማያት ወርዶ ከድንግል ማርያም ተወልዶ የአዳምን ባህሪው አድርጎ አዳምን የማዳኑ ምሳሌ ወቦአ እግዚእነ ውስተ ኩሉ ጽዋቶ መከራ እንተባቲ አመከረን ጸላኢ እንዴ ሊቁ አዳምን ብርሃን ለብሶ ብርሃን ተጎናጽፎ ቢያየው ሀበሳት ሲል ነው። አዳምን ብርሃን ለብሶ ብርሃን ተጎናጽፎ ቢያየው ኃጢአት ከበዛች ዘንድ ጸጋ እግዚአብሔር እንዲህ ትበዛለችን እያለ ያደንቃል። አንድም አዳም ራሱ ብርሃን ለብሶ ብርሃን ተጎናጽፎ ኃጢአት ከበዛች ዘንድ ጸጋ እግዚአብሔር እንዲህ ትበዛለች እያለ ያደንቃል። ምን ነው ኃጢአት ሲበዛ ፍዳ ይጸናል እንጂ ጸጋ እግዚአብሔር ይበዛልን ቢሉ በጽድቁ ቦታ ገብቶ ስለተቆጠረ። አንድም የኃጢአት ስልቱ እንደበዛ የጽድቅ ስልቱ በስቷልና ስልጣነ ቀሳውስት ስጋው ደሙ ልጅነት። አንድም ጌታ ሰው ሆኖ ያዳነን በምልአተ ኃጢአት ነው እንጂ በጥንተ አብሶ አይደለምና በምልአተ ኃጢአት በጥንተ አብሶ ሰው ሆኖ አድኖን ቢሆን የኋላ ሰዎች ባቀረብነው በሰዋነው መስዋዕት በጸለይነው ጸሎት ዳን ባሉ ነበርና ሶበሰ መጻ እግዚእነ በጥንተ አብሶ እምኢኮነ ስርዓተ ሞቱ በእንተ ቤዛ ብዙሃን አላ በእንተ ቤዛ ዳጣን እንዲ በውርዙ ነጌ ከተመሰለ ልጅ ጽንዕት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳን ለምኝልን። አእምሮውን ለብውን በልቡናችን ሳይብን አሳድር ይብን። ትትፌሳህ ወተትሐሰይ ኩሉ ነፍስ ተሰብእ የሰው ሁሉ ልቡና በውስጥ በአፋ በነፍስ በስጋ ትትፌሳህ ደስ ይላታ። ምስለ መላእክት ይሴብሕዎ ለክርስቶስ ንጉሥ ከመላእክት ጋር እንደ መላእክት ንጉሥ ክርስቶስን ያመሰግኑታልና ትትፌሳህ ደስ ይላታ። እንዘ ይጸርሁ ሲል ነው እየጮሁ እንዲህ እያሉ አምላክ ሰው ሆነ እያሉ ወሰላም በምድር ሰው አምላክ ሆነ እያሉ የሰው ፍቅር አገብሮት ሰው ቢሆን አንድም በመላእክት ዘንድ ምስጋና ይገባዋል እያሉ በደቂቀ አዳምም ዘንድ ምስጋና ይገባዋል እያሉ የሰው ፍቅር አገብሮት ሰው ቢሆን አንድም በመላእክት ዘንድ ምስጋና ተደረገ እያሉ በደቂቀ አዳምም ዘንድ ተወጥነ ያለበት ነው ምስጋና ተጀመረ እያሉ የሰው ግዕዛኑ መንፈስ ቅዱስ ይሰጠው ዘንድ የቀደመ መርገመ ሥጋ መርገመ ነፍስን አጥፍቶልናልና ቀድሞ ወንዶቹ ጻዕረ ሞት ጸንቶባቸው እስከ 40 ቀን ድረስ ይንፈራገጡ ሰንብተው መቃብራቸውን ያህል ጉድጓድ ምሰው ከዚያው ተቀብረው ይገኙ ነበር። ሴቶቹም ጻዕረ ሞት ጸንቶባቸው እስከ 80 ቀን ድረስ ይንፈራገጡ ሰንብተው መቃብራቸውን ያህል ጉድጓድ ምሰው ከዚያው ተቀብረው ይገኙ ነበር። ዛሬ ግን ይህን ሁሉን አጥፍቶልናልና የጸላኢ ዲያብሎስ ምክሩን አጥፍቶልናልና ትትፌሳህ አጥፍቶልናልና ትትፌሳህ። የዲያብሎስ ምክሩ ምን ነበር ቢሉ ዲያብሎስ ሌላ ምክርን አለው። ስጋትን በመቃብር አፍርሻ በስብሼ ነፍሳትን በሲኦል ተቆራኝቼ እኖራለሁ ብሎ ነበርና የአዳምንና የሔዋንን ዕዳ ደብዳቤያቸውን ሰጠጠ ቀደደላቸው። ሰጠጠ ካልኩ ብሎ መጽሐፍን ገሷል እንጂ ደምሰሰ ሲል ነው ደመሰሰላቸው። አንድም እንዳለው ይሆናል። ዕዳ በደብዳቤ እንዲታወቅ ኃጢአትን በፍዳ ይታወቃልና አንድም ወይ መጽእ እኩይ ፍልስጣ ወይ ጽሕፍ መጽሐፈ ዕዳነ እንዲል ፍልስጣ የሚባል ክፉ ሰይጣን ነበር። የዕለት ኃጢአታችንን እያዘከረ በሲኦል ይጥል ነበር። ዛሬ ግን ይህ ሁሉ ቀርቶልናልና አንድም ዲያብሎስ በአዳምና በሔዋን የጨለማ መጋረጃ ጋርዶ መከራ አጸናባቸው። መከራ እንዳቀልላችሁ ስመ ግብርናታችሁን ጽፋችሁ ስጡኝ አላቸው። እነሱም መከራ ያቀልላቸው መስሏቸው አዳም ገብሩ ለዲያብሎስ ሔዋን አመቱ ለዲያብሎስ ብለው ስመ ግብርናታቸውን ጽፈው ሰጡት። ይህንንም እሱ ባወቀ ብራና ቢሆን ይፋቃል ይደመሰሳል፣ እንጨት ቢሆን ይፈርሳል ይበሰብሳል ብሎ በሁለት እብነ ሩካም ጽፎ አንዱን በዮርዳኖስ ዳር
አንዱን በሲኦል ጥሎታል። በዮርዳኖስ ዳር የጣለውን ሲጠመቅ እንደ ሰውነቱ በእግሩ ተረግጦ እንደ አምላክነቱ እንደ ሰም አቅልጦ እንደ ገል ቀጥቅጦ አጥፍቶልናል። በሲኦል የጣለውን በዕለተ ዓርብ በአካለ ነፍስ ወደ ሲኦል ወርዶ ነፍሳትን ሲያወጣ አጥፍቶልናልና በዳዊት ሀገር በዳዊት ባህር እየተወለደ መድኃኒታችን ኢየሱስ ክርስቶስ አዳምና ሔዋንን ከግብርናተ ዲያብሎስ ነፃ ወጣቸው። አዳምንና ሔዋንን ከግብርናተ ዲያብሎስ ነፃ ካወጣቸው ልጅሽ ጽንዕት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳን ለምኝልን። አይምሮውን ለብወውን በልቡናችን ሳይብን አሳድር ይብን። መጽሐፍ ምስጢር እንጂ ዘይቤ አይጠነቅቅምና ዘያበርህ ብሎ አርቆ መጻኢከ አለ አቅርቦ ሰረቀ ብሎ እንደ አርእስት አንስቶት ነበርና ብርሃን ዘበአማን ብሎ በደገኛው አመጣው። ለዓለም ሁሉ ዕውቀትን የምትገልጥ እውነተኛ ብርሃን የሰው ፍቅር አገብሮህ ልትሞት ወደዚህ ዓለም መጣህን እያለ ያደንቃል። ዘበአማን እውነተኛ ብርሃን አለ። ከዚህ ዓለም ብርሃን ሲለይ የዚህ ዓለም ብርሃን ጠፈር ደፈር ይከለክለዋል፣ ጨለማ ይፈራረቀዋል፣ ህልፈት ውላጤ ይስማማዋል። በሱ ግን ይህ ሁሉ የለበትምና እስመ ጸዳለ ብርሃን ዘእሙስቴቱ ይሰርቅ እያረብ ወይት ጋባ እስመ ጽልመትን ይረክቦ ወይ ይቀርቦ ዋልዎ ጽልመት ውስተ መክፈልታቲሁ እንዴ ወደዚህ ዓለም በመምጣትህ ሰው በመሆኔ ፍጥረቱ ሁሉ ደስ ተሰኘ። ሁሉ ፍጥረቱ ሁሉ የተባሉ ደቂቀ አዳም ናቸው። ልጅነትን አጥተው አዝነው ተክዘው ሲኖሩ ልጅነትን አግኝተው ደስ ብሏቸዋልና። አንድም ሁሉ ፍጥረት የተባሉ መላእክት ናቸው። ጌታ ወርዳለሁ ወለዳለሁ ሲል ሰምተው መቼ ወርዶ ተወልዶ በጠባብ ቁመት በጠባብ ደረት በአጭር ቁመት ተወስኖ አይተነው ሲሉ በጠባብ ደረት በአጭር ቁመት ተወስኖ አይተውት ደስ ብሏቸዋልና። አንድም ለነሱ በተደረገላቸው ነገር ቀድሞ ሰው የጸለየውን ጸሎት ያቀረበውን መስዋዕት ለማሳረግ አይወጡም አይወርዱም ነበር። ዛሬ ግን ሰው የጸለየውን ጸሎት ያቀረበውን መስዋዕት ለማሳረግ ሲወጡ ሲወርዱ በክብር ላይ ክብር፣ በመዓዛ ላይ መዓዛ፣ በብርሃን ላይ ብርሃን፣ በጣዕም ላይ ጣዕም እየተጨመረላቸው ደስ ይላቸዋልና። አንድም ከመአስተሃምሞተ አኀው አብያን አስተሃምሞተ አኀው አብያን ከመዘለልኡሳን እንዲል እነሱ እንደ ታላቅ ወንድም እኛ እንደ ታናሽ ወንድም ሆነው ሲያዝኑልን ይኖሩ ነበርና ታላቅ ወንድም ታናሽ ወንድሙን አባቱ ሲመታው ሲቆጣው እንዲያዝንለት። አንድም ሁሉ ፍጥረት የተባሉ እንስሳት አራዊት ናቸው። ጌታቸው አዳም ከጌታው ጋር ቢታረቅላቸው ደስ ብሏቸዋል። በቤተሰብ ልማድ ቤተሰብ ጌታቸው ተሹሞ ተሸልሞ ሲመጣ ደስ እንዲላቸው አንድም ለራሳቸው በተደረገላቸው ነገር ከዚህ አስቀድሞ ሰብአ ትካት ሲጠፉ አብረው ጠፍተው ነበር። ኋላም ሰብአ ሰዶም ሲጠፉ አብረው ጠፍተው ነበር። እንግዲህ ወዲህ እንደዚህ ያለ ጥፋት አያገኘንም ሲሉ ደስ ብሏቸዋልና በቋራ በኩል አንድ ባህታዊ እንዳያት ሚዳቆ የልደት ዕለት ቋርፍ ሲምስ ዮም ተወልደ ከሳቴ ብርሃን ዮም ተወልደ ቤዛ ኩሉ ዓለም ዮም ተወልደ መድኃኔ ዓለም እያለች ስትዘል አይቷታል። ሄዶ ለመምህሩ ነገረው። መምህሩም ወኩሉ ፍጥረት ተፈስሐ በምጽአትከ ያለው ሊቁ ይህንን ነው ብሎ አድንቋል። አዳምን ከስህተት አድነዋልና ምን ነው ስቶ የለምን ስለምን እንዲህ አለ ቢሉ ስቶ ካመጣው ፍዳ ስላዳነው ግእስተ ሲል ነው። ሔዋንንም ከግብርናተ ዲያብሎስ ነፃ አወጣሃት። መንፈሰ ልደተ ሲል ነው። መጽሐፍ ቅጽል ከባለቤት ማናበብ ልማር ነው። ስጡጠ ልብስ፣ እሱረ አዛብ፣ ንፍቀ ታቦት፣ ጠፈረ ቤት እንዳለው ያለ ነው። ስጡጠ ልብሰ እሱረ አዛበ ንፉቀ ታቦተ ሲል ነው። ረቂቅ ልደት መንፈስ ቅዱስን ሰጠኸ። ከመላእክት ጋር እንደ መላእክት አንድ ሆነን አመሰገን። ዮም አሐደ መርኤተ ኮኑ መላእክት ወሰብእ ከመ ይሰብሕዎ ለክርስቶስ ንጉሥ በቃለ አሚን እንዲል ብርሃን ዘበአማን ከሚባል ልጅሽ ጽንዕት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳን ለምኝልን።
አእምሮውን ለቦውን በልቡናችን ሳይብን አሳድሪብን። ቅድስት አለ ንጽሕት ክብርት ጽንዕት ልዩ ሲል ነው። ንጽሕት አለ ሌሎች ሴቶች ከገቢር ቢነጹ ከነቢብ ቢነጹ ከሐልዮ አይነጹ። እመቤታችን ግን ንጽሕት ከገቢር ንጽሕት ከነቢብ ንጽሕት ከሐልዮ ናትና አቀባ ጰራቅሊጦስም ከርሰማ ወይ ረኩሰት በምንትኒ እምዘፈጠራ እምጽውር ጽሩ የገብራ ድንግል በህሊናሃ ወድንግል በስጋሃ እንዲል ክብርት ማለ ሌሎች ሴቶች ቢከብሩ ጻድቃን ሰማዕታትን ወለዱ ተብለው ነው። እሷ ግን እመ አምላክ ወላዲተ አምላክ ተብላ ትከብራለችና። ጽንዕት አለ ሌሎች ሴቶች ቢጸኑ እስከ ጊዜ ተፈቶ ማይጸን ነው። ከዚያ በኋላ ጽናት የላቸውም። እሷ ግን ቅድመ ጸኒስ፣ ጊዜ ጸኒስ፣ ድረ ጸኒስ፣ ቅድመ ወሊድ፣ ጊዜ ወሊድ፣ ድረ ወሊድ ጽንዕት ናትና። ልዩ አለ እናትነትን ከድንግልና ድንግልናን ከእናትነት አስተባብራ አስተካክላ ይዛ የተገኘች ከእሷ በቀር ሌላ ሴት የለችምና። አይኗ ነው ቢሉ አእምሮውን ለቦውን በልቡናችን ሳይብን አሳድሪብን ማለት ነው። አልፋው ነው ቢሉ ለምኝልን ማለት ነው። ልመናስ እንኳን በሷ በሌሎቹም የለባቸውም ብሎ በቀደመ ልመናዋ የምታስምር ስለሆነ እንዲህ አለ። ይህን ሲጨርስ በያዘችው የብርሃን መስቀል ባርካው ታርጋለች። እሱም ተባርኮ እጅ ነስቶ ይቀራል። በማግስቱ በበነጋው ይገናኛሉ።